እንደዚህ ያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋሉ። አልትራሳውንድ ምን ማለት ነው? ራሱ ደርሰው በውሸት እስከዛሬ ድረስ ዝም እየተቀመጥኩት እኮ እውነት ካለሽ እኮ አልትራሳውንድ መነሳት ምን ያክል አይከብድም አይደል እንዴ? ጊዜውን ማየት አለብኝ። ገባሽ አይደል እንዴ? ምን ማለት ነው? ሁላችሁም ተጸጸሩ እንደምናደርጋችሁ ነገር ውሸት ነው ብላችሁ ነገር ምናያቻላችሁ። ይህ ነገር አልተፈጠረም ማለት አይደለም፣ ግን እውነቱን ፈጣሪ ይወስዳል። ልጁ ግን ተረጋግጦ ልብን ስታክ እዶጋን እንዳለፈው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቤተሰቦች ሰላም ውድ ቤተሰቦቼ ሰላማችሁ ብዝት ትበልልኝ። እንዴት አላችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በሀይሚ ቤት አዲስ ነገር ተፈጥሯል። ሀሳቤን እንጀላችሁ መጥቻለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እንግዲህ ሀይሚዬ እንኳን ዳና ሆንሽልን፣ እንኳን ተሻለሽ። እንደዚህ ሆነሽ ስላየንሽ በጣም ደስ ብሎኛል። በጣም ደስ አለ። እንግዲህ አሁንም ቢሆን እግዚአብሔር እርዳሽ። እንግዲህ ዛሬ የተፈጠረው ነገር ሀይሚ እስከ መጨረሻ ራሴን እንዳገግም ወይንም ወስኜ እንድኖር ያስፈልገኛል ውሳኔ አቀርባለች ማለት ነው። አልትራሳውንድ መታየት አለብሽ እና ምን ያህል ጊዜ እንደሆነ ጽንሱ ምን ያህል ጊዜ እንደሆነ ማወቅ ፈልጋለሁ ብላ እንግዲህ ልጅቷ አልትራሳውንድ እንድትነሳ ጠይቃለች። መፍታ እንድጠራና እንዲያናገር አድርጋለች ማለት ነው። እንደዚህ አይነት ነገር ባይፈጠር ከብሩኬ ጋር እንደዚህ አይነት ነገር ባይፈጠር በጣም ደስ ይላል። ግን ይሁንም እንጂ ነገሮች ተፈጥሯሉ ኦሬዲ እንግዲህ እውነት ልጅቷ እንዳለችው አልትራሳውንዱን ተነስታ ልጅቷ እንደተናገረችው እውነት ይሄ ነገር ሪል ከሆነ በጣም ከባድ ጊዜ ይሆናል ለሀይሚ። እንግዲህ በሷ ላይ መፍረድም አይቻልም። እንደዚህም ተብሎ መናገርም አይቻልም። ለምን? በጣም ከባድ ነው። ምን በቃ ሁላችንም ሴት እስከሆንን ድረስ እሷ ቦታ ላይ ራሳችንን እንኳን ብዙ ሰዓትም አይደለም ለ30 ደቂቃ እንኳን እሷ ቦታ ላይ ራሳችንን አድርገን ብናስበው በጣም ይከብዳል። ብሩኬም እንደዛ አይነት ነገር ከተፈጠረ ቢያምን በተለይ እንኳን ሌላ ምንም ይቅር የምርን ነው የምላችሁ እርግጠኛ ቢሆን ቢያምንበት መልካም ነው ብዬ አስባለሁ። እንደዚህ ልጅ ከተፈጠረ ከተረገዘ መወለዱ አይቀርም፣ ወደዚህ ምድር መምጣቱ አይቀርም፣ ይሄንን ነገርም ማያቱ አይቀርም እና ስለዚህ ምናልባት ቢያምንና እውነቱን ቢያወጣ እውነቱን ብናገር ደስ ይላል። እኔ እንግዲህ እስከዛሬ ድረስ በጣም እየተጠራጠርኩ ነው የምሬን ነው የምላችሁና በጣም እየተጠራጠርኩ ነው። ምናልባት ሀይሚን ለመፈተን ነው ወይ ይሄ ሪል አይደለም እውነቱ እርጉዝ አይደለችም ብዬ ነበር። ዛሬ ግን አልትራሳውንድ ስትታይ እንግዲህ እውነቱ ይወጣል ብዬ ነው የሚያስበው። እውነቱ በትክክል ይመጣል ብዬ ነው የሚያስበው። እንግዲህ ሚፍታህ ልጅቷን እንድጠራት ሀይሚ ጠይቃለች። ልጅቷ ትመጣለች ኢየሩስ ማለት ነው። መታ እንግዲህ ሁሉም ነገር የሚታወቅ ይሆናል፣ እውነቱ የሚወጣ ይሆናል። እውነት እሷ እንደተናገረችው ትክክለኛ ጊዜ ነው ወይ ሀይሚ የፈለገችው? ምናልባት እሷ ከተናገረችበት ጊዜ ከፍ ካለ እሱ አይደለም፣ ዝቅም ካላ የሱ አይደለም በሚለው ነገር ነው። ራሴን ማሳመን እፈልጋለሁ፣ ራሴን እርግጠኛ ማድረግ እፈልጋለሁ፣ ራሴን እርግጠኛ አድርጌ ቆርጦልኝ ነው ማውጣት የምፈልገው እንጂ ነገሮች ሳይቋጩ ሳይቋረጡ ማውጣት አልፈልግም። ነገሮች ብቅት ብሎ እንትን እንድሎ አልፈልግም ብላ እንግዲህ ሀይሚ በራሷ ላይ እርግጠኛ መሆን ስለፈለገች ነው ማለት ነው። እና ሀይሚ ያደረገችው ነገር ትክክል ነው። አንድ ሰው ወስኖ ለመውጣት እየወደዳም እየተፋቀረም ይለያያል። ሰው እንግዲህ በተለያዩ አጋጣሚዎች ሰው እየተፋቀራ እየተዋደዳም ይለያያል። እና አሁን ለምሳሌ ሀይሚ ከብሩኬ ጋር ሊሆን ማለት ይከብዳል። ለምን? እሷም ሴት ናት እና እችኛውም ሴት ናት። እንደዛ ማድረግ
በጣም ከባድ ነው የሚሆነው ማለት ነው። ስለዚህ ሀይሚ ትክክለኛውን ውሳኔ ለመወሰን እኔ እሷ እንድትታይ ፈልጋለሁ፣ አልትራሳውንድ እንድትነሳ ፈልጋለሁ፣ ጊዜውን ማወቅ ፈልጋለሁ፣ የጽንሱ ጊዜ ምን ያህል እንደሆነ ማወቅ ፈልጋለሁ፣ እርግጠኛ መሆን ፈልጋለሁ ብላ ነው ማለት ነው ሀይሚ የመጣችው። እና ሀይሚ የተናገራችሁ እያንዳንዱ ነገሮች ትክክል ናቸው እና የተናገራቻቸው ልታደርግ የወሰነቻቸው ውሳኔዎች እርግጠኛ ናቸው። እንግዲህ መፍታህ ጥራለኝና እሷን ጥራትና እናውራ ብላለች ማለት ነው። እንግዲህ ስትመጣ ምን እንደሚፈጠር ውድ ተመልካቾች አብረን የምናይ ይሆናል። ይሄ ነገር ባይፈጠር ባይሆን ደስ ይላል። እንግዲህ ያው ከሆነም ደግሞ ሀይሚ መጠንከር መበርታት ነው ያለ። ያው ሁሉም ነገሮች እግዚአብሔር ያለ የፈቀደ ነው አይደለም የሚሆነው እና እግዚአብሔር የፈቀደ ነው የሚሆነው ብዬ ነው የማስበው። እንግዲህ እንደዚህ አይነት ነገር ልጅቷም እስከዚህ ድረስ እርግጠኛ ሆነ ራሷን አሳምና ምናልባት እስከዚህ ድረስ እርግጠኛ ሆነ የመጣችበት ነገር ሊኖር ይችላል። እንግዲህ ውሸት ከሆነ ምናልባት አልትራሳውንድ አልታይም አልነሳም ብላ ልትከራከር ትችላለች ማለት ነው። ይህንን ሁሉ በቪዲዮ የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ እንዲሁም ደግሞ ላይክ እያረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ እንሄዳለን። ኢየሩስ ስትመጣ ምን እንደሚፈጠር አብረን የምንመለከት ይሆናል ማለት ነው። አብረን እናያለን ምንድነው የሚፈጠረው የሚለውን ነገር አብረን እናያለን። የሀይሚን ጥያቄ ተቀብላ ያው ነገሮቹ እንትን እንድል ታደርጋለች ወይ የሚለውን ነገር አብረን እናያለን። ወደ ቪዲዮ ልውሰዳችሁ። አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋለሁ። ገባሽ አይደለም? ውሸትሽን ከሆነና ያልሽው ጊዜ ምናምን ውሸት ከሆነ ከዚህ በላይ የሰው ህይወት ባትበጠብጪ ወይም እርስ በርስ ባንጣላ ባንበጣበጥ ደስ ይለኛል። እውነቱን እየተናገርኩ ያለሁት እውነት መሆኑን ደግሞ አንደኛ ስማኝ፣ አልትራሳውንድ ምናምን የምትሉትን ነገር ምን ማለት ነው? ራሱ ደርሰው በውሸት ይህ ሁሉ ነገር አልፈልግም። ምክንያቱም አንቺ ሴት ልጆች ይሰጡኛል። እስከዛሬ ድረስ ዝም ብዬ የተቀመጥኩት እኮ የሚሆን ነገር እንዳይፈጠር ነበር። 6 ወር ሙሉ እኔ ብቻ ያሳለፍኳቸውን ጊዜያቶች የሚማቀው እኮ እውነት ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደል እንዴ? ምንም የሚከብድ ነገር የለውም እኮ አልትራሳውንድ ነው። ጊዜውን ማየት አለብኝ። ገባሽ አይደል እንዴ? ምን ማለት ነው እንዴ? አልትራሳውንድ አላደርግም ማለት ነው ምናምን ሆነ ግዴታሽ ነው ማድረግ። እንደዚህ ታማ በዚህ ውስጥ ሆና እንድታውቅ አልፈልግም። ዛሬ ድረስ ሁሉንም የሁላችንም ጩኸት የሁላችንም ንግግር የሁላችንም እንደምትሆኑበትን እንትን ችዬ እኖራለሁ። ከዚህ በላይ ግን መቻላል። አሁን ግን ግዴታሽ ነው ማድረግ። ሳይማታይ ምን ያልሰማሽ ነው? ሁሉም እየተነሳ እኔ ላይ አንተ ይናክል እኔ እኮ ነገር ያለው ከዚህ በፊትም ማትፈልገኝ እኮ እንግዲህ ማትፈልገኝ ከሆነ ተዋኝ ብዬ ከዚህ በፊትም ተናግራለሁ። አንተ ግን በየጊዜው ትመጣለህ፣ እያገኘኸኝ የማይገባ ንግግር እየተናገርከኝ ነበረ። እንግዲህ አሁን ደግሞ እንደዛ ሆነ። ሁላችሁም እንድታስገድዱ አልፈልግም፣ አልትራሳውንድ መታየት አልፈልግም ብላ እንግዲህ ልጅቷም እየተከራከረች ነው። ያው እንግዲህ ሀይሚ ደግሞ እኔ እውነታውን ማወቅ ፈልጋለሁ፣ አንቺ ትክክል ከሆነ እውነት ከሆነ እንግዲህ እኛ ህይወት ውስጥ ገብተሽ ባትረብሺ ባትበጠብጪ ደስ ይለኛል። ግን አሁን ግን ይሄ ነገር እውነት ከሆነ እውነት እንደሆነ ማወቅ ፈልጋለሁ። ስለዚህ አንቺ ደግሞ እውነት ካለሽ አልትራሳውንድ መታየት በጣም ቀላል ነው። አልትራሳውንድ ታይ ብላ እየተናገረች ነው። አዎ እውነት ካለሽ አንቺም አልትራሳውንድ መታየት ነው። እውነት ከሌላ ደግሞ እስከዚህ ጥልቅ ድረስ ሄደሽ የነሱን ህይወት መበጥበጥ እንደዚህ ማድረግ ይሄ ምንም ጥቅም የለውም። ሴት ሆነሽ ደግሞ በሴት ላይ እንደዚህ አይነት ነገር በሀይሚ ላይ እንደዚህ አይነት ነገር እሱ ከኔ ጋር እንደዚህ አይነት ጊዜ ያሳልፏል እንደዚህ ሆኗል እንደዚህ ወጥቷል እንደዚህ ወርዷል እያልሽ አሁን የነሱን ህይወት ወይንም መበጥበጥም ማበላሻትም አያስፈልግም። ሀይሚም በዚህ ደረጃ እንድትሆን ማስደረግም አያስፈልግም። ምናልባት አንቺ የነሱን ህይወት እንትን እንድትይ ሰው እንደዚህ አድርጎሽም ከሆነ ከዚህ መንገድ መመለስ ሴት እስከሆንሽ ድረስ ለሷ ማሰብ አለብሽ። ለሀይሚ ማስበሽ
ከእንደዛ አይነት ነገር ዞር ማለት ነበረብሽ እንጂ እስከዚህ ድረስ ሀይሚ ራሷን እስክትስት ድረስ እስክትወድቅ ድረስ የሚያደርስ ነገር በውሸት ማድረግ የለብሽም። ለምን ሴት ነሽ እኮ ሴት እስከሆን ድረስ የሆነ ስሜት ሊኖርሽ ያስፈልጋል። የሆነ ነገር በቃ አንቺ ውስጥ እውነት ካልሆነ ከብሩክ ጋር እንደዛ አይነት ነገር ካላደረግሽ እስከዚህ ጥግ ድረስ ማሄድ አይጠበቅብሽም። የምሬን ነው የምልሽ። የሰው ህይወት ዝም ብሎ ማበላሻት እንዶ ሴቶች ምን አይነት ጭንቅላት እንዳለን ራሱ በጣም ነው የሚገርመኝ። ዝም ብለው በሰው ህይወት ውስጥ መግባት በጣም ከባድ ነው። እንግዲህ አልትራሳውንዱን ለመነሳት ወስናለች። ሁላቸውም እየሄዱ ነው። እንግዲህ አልትራሳውንዱ ውጤቱ ምንድነው ሊሆን የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ቪዲዮ ይወስዳቸዋለሁ። እንግዲህ የአልትራሳውንዱ ውጤት ምን ሊሆን ይችላል የሚለውን ነገር አብረን እናያለን። እንግዲህ ወደ አልትራሳውንዱ እየሄዱ ነው። ሀይሚም ያው ከዚህ ሳልወጣ በፊት ይህንን ውጤት ማወቅ አለብኝ ብላ ነው ማለት ነው። እውነቱን ስታግን እውነቱን አውቀህ የሚገባህን ግዴታህን መወጣት አለብህ። እኔ ጭቅጭቅም አልፈልግም። እንግዲህ እኔና አንተ ፈጣሪ እውነቱን እናውቃለን ብላ እሷም እንግዲህ እያወራች ነው ማለት ነው። እንግዲህ ፈጣሪን በምታስገባበት ጊዜ በጣም ያስፈራል። ነገሮቹ በጣም ነው የሚያስፈራው። የምሬን ነው የምላችሁና በጣም ያሳዝናል፣ ያስፈራልም። እንግዲህ አልትራሳውንዱ ምንድነው ሊሆን የሚችለው አብረን የምንመለከት ይሆናል ማለት ነው። አሁንም ወደ ቪዲዮ እወስዳችኋለሁ። እናንተም ሀሳቤን ከወደዳችሁ ቪዲዮን ከወደዳችሁ ላይክ እያደረጋችሁ አበረታቱኝ። እንግዲህ ነገሮች ሪል ከሆኑ እውነት ሆነው ከወጣ ምን ሊፈጠር ይችላል የሚለው ነገር አብረን የምናየው ይሆናል ማለት ነው። ወደ ቪዲዮ ወስዳችኋለሁ። እንግዲህ ነገሩ እውነት ነው ወይ ትክክል ነው ወይ እንደዚህ አይነት ነገር ይፈጠራል ወይ አብረን የምናየው ይሆናል ማለት ነው። እንግዲህ ሀይሚም ከሆስፒታል እየወጣች ነው። ያው ልጅቷም ያው ወስናለች ማለት ነው። ወስና ነው የመጣችው እንግዲህ ለመታየት። እንግዲህ በጣም ነው የሚያሳዝነው፣ ግን በጣም ያሳዝናል። ሀይሚ ናት በጣም ያሳዘነችኝ፣ በጣም እንትን ያለችኝ ሀይሚ ናት። የምሬን ነው የምላችሁ ማለት ነው። በጣም ነው እንትን የሚለው፣ በጣም ነው የሚያሳዝነው ሁሉም ነገርና እንግዲህ እግዚአብሔር ያለ ነው የሚሆነው። ሀይሚዬ አይዞሽ ጠንክሪ ነው ማለት ያለብን ማለት ነው። በጣም በሚያሳዝነው ሁኔታ አልትራሳውንዱ ታይተ እንግዲህ ልጅ እንዳለ ነው ማለት ነው የሚያሳየው። እንግዲህ የልቡን ትርታም እየሰሙበት ነው። በጣም በሚያሳዝነው ነገር ብሩኬ የልጁ ድምጽ ነው እንደዚህ ራሱ በጣም ይገርማል ማለት ነው። እና የልቡ ትርታ ራሱ ይሰማል ማለት ነው። እንግዲህ 6 ወር ነው የተባለ እውነት ነው ወይ 6 ወር ገብቷል ወይ የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ቤተሰቦቼ እስቲ ዶክተሮቹ ምንድነው የሚሉት?
ሞታለች። አልትራሳውንዱ ታይተን እንግዲህ ያ ሆዷ ራሱ ከፍ ብሏል ማለት ነው። እንግዲህ ዶክተሩ ምንድነው ሊል የሚችለው አብራን እንሰማለን። 26 ሳምንቱ አንድ 26 አንድ ልጅ እንግዲህ አንድ ልጅ ነው ያለው 26 ሳምንት ሆኖታል ተብሏል። 26 ሳምንቱ እንግዲህ በአራት ያዙትና ያው 6 ወሩ ነው ማለት ነው። በጣም በሚያሳዝን ሁኔታ ሀይሚዬ በጣም ያሳዝናል። እንደዚህ አይነት ነገር ባይገጥምሽ በጣም ደስ ይላል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ